የሚሰማው እጅግ አስደንጋጭና ልብ ሰባሪ ነው። ተወዳጁና ከ30 ዓመታት በላይ በኢትዮጵያ ወንጌል አማኞች ህብረት ውስጥ በትጋት ያገለገለው ዘማሪ መስፍን ጉቱ የደረሰበት ምን ይሆን? ከ3 አስርት ዓመታት በላይ በትጋት በእግዚአብሔር ቤት ቅዱሳንን ያገለገለው ተወዳጁና አንጋፋው ዘማሪ መስፍን ጉቱ በእንባ ተሞልቶ የድረሱልኝ ተማጽኖን አሰምቷል። ከቅርብ ወዳጁ ዘማሪ ወርቅነህ አላሮ ጋር በመሆንም የሱ ጉዳይ ለኛ ለክርስቲያኖች የራሳችን ጉዳይ ነው፣ እርሱን ማትረፍ አለብን፣ ሕክምና ማግኘት አለበት፣ እንረባረብ ሲልም መልእክቱን አጋርቷል። ታዲያ እነ ወርቅነህ አላሮና ሌሎች ዘማሪዎችን ጨምሮ በእንባ ያጠበው አስከፊ ጉዳይ ምን ይሆን? ሙሉውን ዝርዝር መረጃ ይዘናል። በቆይታችሁ ታደምጡታላችሁ። የህዝቡን ልብ በሐዘን የሰበረው ያስደነገጠና እጅግ ያሳዘነው የወጣቷ ቅዱሳን ይርጋለም አሰቃቂ ግድያን ተከትሎ የሟች ታናሽ እህት ሚስ ወርልድ ኢትዮጵያ ሩት ይርጋለም ዝምታዋን ሰብራለች። ታላቅ እህቷን በአሰቃቂ ሁኔታ በሞት ያጣችው ሩት ይርጋለም ስሜት ቀስቃሽና ጥልቅ መልእክት ያዘለ መግለጫን የሰጠች ሲሆን አያይዛም የወንጀሉን አሰቃቂነት፣ በፖሊስ የተደረገውን ተግባርና በቀጣይ የፍትህ ሂደትን ተከትሎም ጠንካራ መልእክትንም አስተላልፋለች። የሟችት ሩት ይርጋለም ስለ እህቷ ግድያና የህግ አካላትን ተግባር ተከትሎ ዝምታዋን የሰበረች ሲሆን መልእክቷም በብዙሃኑ ዘንድም መነጋገሪያ ሆኗል። ታዲያ ሩት ይርጋለም ድምጿን ያሰማችበትና ስለ ህግ አካላት ክትትልና ስለ ቀጣይ የፍትህ ሂደት በተመለከተም ያጋራችው መልእክት ምን ይሆን የሚለውን በዝርዝር መረጃችን ይዘናል። ታደምጡታላችሁ። በሌላኛው መረጃችን ነገሩ ከብዙሃን ልብ ውስጥ በቀላሉ ሊወጣ ያልቻለ ጉዳይ ሆኗል። ነገሩ ረገብ ያለ ቢመስልም አዳዲስ የሚገኙ መረጃዎችን እያገኘ እንደገና ተመልሶ ልክ እንደ አዲስ የሚግል በብዙ ኢትዮጵያን ዘንድ የሚነሳ ጥያቄ ሆኖ ቀጥሏል። የአርቲስት ነጻነት ወርቅነህ ጉዳይ ያልተጠበቀ መረጃም ይዞ ወጥቷል። ምሽቱን በነጻነት ወርቅነህ ጉዳይ ለእስር የተዳረጉት ከአንድ ማህፀን ተጋርተው የወጡት እህትና ወንድሙ ላይ የተሰማው መረጃ የሞቱ ዜና ከፈጠረው ድንጋጤ የላቀ የህልፈቱ መርዶ ካስከተለው ሐዘን የከበደና የኢትዮጵያ ልብ የሰበረም ሆኗል። ገና በወጣትነቱ የተቀጨው ነጻነት ውስብስብ የሆነው አሟሟቱን ሁኔታ ተጣርቶ የሞቱን እንቆቅልሽ ይፈታል ተብሎ ከተጠበቀበት ፍርድ ቤትም ያልተጠበቀ አስደንጋጭ ነገር ተሰምቷል። የአርቲስት ነጻነት ሞት በርካታ ልብ ሰባሪ ክስተቶችን አሳይቶ ቤተሰብን አሳምሞ የአብራኩን ክፋይ ልጆች አንሰፍስፎ ወዳጅ ጓደኞቹን አሳርሮ ህዝቡን በእንባ አራጭቶ አልፏል። ይሁንና ወራቶች ከተቆጠሩ በኋላ ግን የተሰማው የእህትና የወንድሙ ትክክለኛ ማንነት የገለጠ ሆኗል። ከህዝቡ የተደበቀው የእህትና የወንድሙ ትክክለኛ ማንነት ምን ይሆን? ከሞቱ በኋላስ ሰውን ሁሉ ያስገረመው የቤተሰብ ማንነት፣ ህዝብን ያስደነገጠው የእስር ምክንያት ምንድነው የሚለውን በዝርዝር ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በቅርቡ የህዝብ ልብ በሐዘን የሰበረውና በማህበራዊ ሚዲያ ከፍተኛ መነጋገሪያ ነው የወጣቷ ቅዱሳን ይርጋለም አሰቃቂ ግድያን ተከትሎ የሟች ታናሽ እህትና የሚስ ወርልድ ኢትዮጵያ አክሊል ባለቤት ሩት ይርጋለም ለመጀመሪያ ጊዜ ዝምታዋን በመስበር ይፋዊ መግለጫን ሰጥታለች። ሩት በሰጠችው ስሜት ቀስቃሽና ጥልቅ መልእክት የያዘ መግለጫም የወንጀሉ አሰቃቂነት፣ በፖሊስ የተደረገውን ክትትልና ቀጣይ የፍትህ ሂደትን በተመለከተም ጠንካራ መልእክትንም አስተላልፋለች። ሩት በመግለጫዋም ዋነኛ ትኩረት ካደረገችባቸው ነጥቦች አንዱም የወንጀሉ ፈጻሚዎች ማንነትና በሟች ላይ የደረሰውን የክደት መጠንም ነው። የግድያ ዋነኛ ተጠርጣሪዎችም የሟች ቅዱሳን እጅግ የቅርብ ጓደኛና የጓደኛዋ ፍቅረኛ መሆናቸውን ያረጋገጠችው ሩትም ድርጊቱን በቃላት ለመግለጽ የሚከብድ የጭካኔ ጥግ ስትልም ኮንነዋለች። የቅርብ ሰው ይቅርና ወዳጅ የማንለው ጠላት የማያደርገውን ተግባር እህቴ ላይ ፈጽመዋል በማለትም በቅርብ ወዳጅ የተፈጸመውን ይህንን አሰቃቂ ወንጀል በማህበረሰብ ውስጥ ያለውን የመተማመን እሴት የሚንድ መሆኑንም አብራርታለች። በወንጀሉ ዙሪያ ፖሊስ ያደረገውን ክትትል በተመለከተም ሩት ከፍተኛ አድናቆትና ምስጋናን አቅርባለች። የተጠርጣሪዎችን ዱካ በመከታተል በቁጥጥር ስር ለማዋል የአዲስ አበባ ፖሊስ አባላትም ያሳዩትን ከፍተኛ ቁርጠኝነትም መስክራለች። ልጆቹን ለመያዝ በተደረገው የተጠናከረ ስራ ሌትና ቀን ልብሳቸውን እንኳን ሳይቀይሩ ከኛ ጋር አብረው አይዟችሁ እያሉ ለሰሩት ስራም በጣም አመሰግናለሁ ስትልም የጸጥታ አካላቱን የህዝብ ደህንነት ለማረጋገጥ ያደረጉትን ተጋድሎም አወድሳለች።
የቅዱሳን ሞት ከግለሰብና ከቤተሰብ ሐዘን ባለፈም አጠቃላይ የማህበረሰቡን የደህንነት ስጋት የሚያንጸባርቅ መሆኑን ሩት አበክራም ገልጻለች። ህብረተሰቡ በሐዘናቸው ጊዜም ከጎናቸው በመቆሙ ምስጋናዋንም አቅርባ ይሄ የአንድ ሰው ጉዳይ ብቻ አይደለም የሀገር ጉዳይ ነው በማለትም ወንጀሉን ሰፋ ባለ ሀገራዊና ማህበራዊ መነጽር እንዲታይም አድርጋለች። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይንም የማንኛውን ሰው ቤት እንዳንኳኳ ትክክለኛው ፍትህ ሊሰጥ ይገባል በማለት ያስጠነቀቀችው ሩትም የፍትህ ስርዓቱን በማያዳግም ሁኔታ ተገቢው ቅጣት እንዲሰጥም አሳስባለች። በመጨረሻም መላው ህዝብ እና የሚመለከታቸው አካላትም ጀስቲስ ፎር ቅዱሳን ወይንም ፍትህ ለቅዱሳን በሚለው የፍትህ ጥያቄ ዙሪያ በመሰባሰብ ወንጀለኞቹ ትክክለኛውን ቅጣት እስኪያገኙ ድረስ ከጎናቸው እንዲቆሙም ጥሪዋን አስተላልፋለች። ይህ የሩት ይርጋለም መግለጫም በሀገሪቱ ውስጥ እየተበራከቱ የመጡትን አሰቃቂ የግድያና የክህደት ወንጀሎችን በተመለከተም የፍትህ አካላት ጠንካራና አስተማሪ እርምጃ እንዲወስዱም ትልቅ ማሳሰቢያን የሰጠ ክሪቲካል ዘገባ ሆኖም አልፏል። ታዲያ የሩት ይርጋለም እህት የቅዱሳን ሞት ተከትሎ የሚመለከተው አካል የሚሰጠው የፍርድ ብይን ምን ይመስላል የሚለውንም ተከታትለን የምናደርሳችሁናል። አስከትለን ወደ ያዝነው መረጃ አለፍን። የተወዳጁ አርቲስት ነጻነት ወርቅነህ እህትና ወንድም በቁጥጥር ስር ውለዋል። የኢትዮጵያን የጥበብ ማህበረሰብ በከፍተኛ ሁኔታ ያሳዘነውና በድንገት ከዚህ ዓለም በሞት የተለየው የተወዳጁ አርቲስት ነጻነት ወርቅነህ ህልፈት ማግስት አሁን ደግሞ ሌላ እጅግ አነጋጋሪና አሳዛኝ ዜናም ተሰማ። የአርቲስቱ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ ትላንት ከመኖሪያ ቤታቸው በፌዴራል ፖሊስ ቁጥጥር ስር መዋላቸው የቤተሰብ ምንጮችም አረጋግጠዋል። አርቲስቱ ከዚህ ዓለም በሞት ከተለየበት ጊዜ ጀምሮ ሁለቱ ግለሰቦች በተለያዩ ሚዲያዎች በመውጣት ከወንድማቸው ህልፈት ጋር በተያያዘ በባለቤቱና በእናቱ በቅርብ ጓደኛው አስናቀ ላይ ከፍተኛ ውንጀላዎችንና ዘመቻዎችንም ሲከፍቱ መቆየታቸው ይታወሳል። አሁን ላይ የፌዴራል ፖሊስ ሁለቱን ግለሰቦች በቁጥጥር ስር ያዋላቸውም በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰውን ህይወት እንዲበላሽ አድርገዋል በሚል ክስ እንደሆነም ዘግቧል። ነገሩ ከጊዜ ወደ ጊዜ እጅግ እየተወሳሰበና አሳሳቢ ደረጃ ላይም ደርሷል። ታዲያ በዚህ ጉዳይ ከፖሊስ ምን አይነት መረጃ ሲወጣ ይሆን? በዚህ ጉዳይ ላይ የእርሶስ ሀሳብ ምንድነው? ጉዳዩን እንዴትስ ይመለከቱታል? ፍትህ እየሰፈነ ወይንስ ነገሮች እየተወሳሰቡ? ሀሳብና አስተያየቶን በኮሜንት መስጫ ላይ አስፍሩልን እያልኩኝ ወደ ቀጣይ መረጃ አለፍኩኝ። ስለ አገልጋይ ውድነህ ቶልቻ ወይንም ጉዱ በብዙዎች ዘንድ በቅንነት በአገልጋይነቱና በደግነቱ የሚታወቅ አገልጋይ ነው። ታዲያ ይህ አገልጋይ ወንድማችን በአሁኑ ሰዓት የደረሰበት ልብ ሰባሪ ህመምን ተከትሎ ዘማሪ መስፍን ጉቱና ዘማሪ ወርቅነህ አላሮ እንዲሁም ከሌሎች አገልጋዮች ጋር በመተባበር ያለውን እውነትም ተናግረዋል። ይህ አገልጋይ የሁለቱም ኩላሊቶቹ ሙሉ በሙሉ መስራት ማቆም እንዲሁም ከስኳር ህመም ጋር በተያያዘ የአይን ብርሃኑ እጅግ አደገኛ ደረጃ ላይ መድረሱም ተገልጿል። የአሁኑ የህክምና ሂደቱን ተከትሎም በሳምንት 3 ቀን የኩላሊት ማጠብ ወይንም ዳያሊሲስ ህክምና የሚያደርግ ሲሆን ይህም ከፍተኛ አካላዊ ድካምና ወራዊ ወጪን የሚጠይቅም ነው። ዘላቂ መፍትሄው ከሀገር ውጭ የሚደረግ የኩላሊት ንቅለ ተከላም ህክምና ነው። የኩላሊት ለጋሽ የተገኘ ሲሆን ባለቤቱ ኩላሊቷን ለመስጠት ሙሉ በሙሉ ፈቃደኛ ሆና አስፈላጊዎቹን ቅድመ ምርመራዎችም ተደርገዋል። የሚያስፈልገው በጀት ግን ለህክምና ለጉዞና ለተያያዥ ወጪዎችም በአጠቃላይ 60,000 የአሜሪካ ዶላር በላይ ያስፈልጋል። አስተባባሪዎቹ ያሬድ መስፍን ጉቱና ወርቅነህም ከሌሎች ወዳጆች ጋር በጋራ በመሆን ውዱን ለመደገፍና ድምጽ ለመሆንም በሚዲያ ላይ ቀርበዋል። ታዲያ ውዱ ከዚህ ቀደም ለብዙዎች ደራሽና ደጋፊ እንደነበር በማስታወስ አሁን ደግሞ እርሱ የወገኖችና የወንድሞችን እጅ የሚፈልግበት ወሳኝ ሰዓት ላይ በመሆኑ ሁሉም በፍቅርና በጸሎት እንዲቆምም ከዘማሪ መስፍን ጉቱ ከዘማሪ ወርቅነህ አላሮ ጋር እንዲሁም ከያሬድ ጋር በጋራ በመሆን የድረሱልን ተማጽኗቸውን አሰምተዋል። እሺ በዓለም ዙሪያ ላይ ያላችሁ ቅዱሳን እግዚአብሔር ይባርካችሁ። ዛሬ እንግዲህ እኔም ወንድሞቼም በፊታችሁ የመጣ ነው ለአንድ ጉዳይ ነው። እጅግ በጣም የምንወደው በጣም የምናከብረው ወንድማችን ታሞብን ነው። ወንድማችን ውድነህ ቶልቻ ይባላል። የብዙ አገልጋዮች ደጋፊ ነው። በምድረ በዳ በጣም በከባባድ ችግሮች ጊዜ ከአገልጋዮች ጎን መቆም የሚወድ በቃ ፈልጎ አድኖ በቃ የት ናችሁ እያለ
ለብዙዎች መቆም ምክንያት በዓል ቢሆን በተለያየ ጊዜ ላይ በቃ አገልጋዮችን የሚጎበኝና በአገልጋዮች ችግር ጎን የሚቆም ወንድማችን ነውና በጣም ቅን ልብ በጣም የተወደደ ወንድም ነውና ይሄ ወንድም ከባድ የጤና ኬዝ ገጠመው። የ5 ልጆች አባት ነው። በጣም የተባረከች ባለቤት አለችውና እነኚህን 5 ልጆች እንደያዘ እንግዲህ ያው ኩላሊቱ ሁለቱም ኩላሊቱ ፌል አረገ። ስለዚህ ይሄንን ኩላሊት ፌል ማድረግም ብቻ ሳይሆን ደግሞ አይኖቹ ከባድ አደጋ ላይ ደረሱ። እንግዲህ ባለበት ትንሽ የስኳር ህመም ጋራ በተያያዘ የአይን መድከም ገጠመው። ይሄ ደግሞ እኔንም ገጥሞኝ የነበረ ኬዝ ነው የዛሬ 5 ዓመት እና በዓለም ዙሪያ ላይ ያላችሁ ቅዱሳን እንግዲህ ከኔ ጎን እንደቆማችሁ የወንድሜን ህይወት እንድታተርፉ እንድታድኑልኝ በሚል ነው ከወንድሞቼ ጋር ተባብረን የመጣ ነው። ይሄንን የከበረ ጥሪ ለማቅረብ ነው። እንደዛ ደጉ ሳምራዊ በኢያሪኮ መንገድ ላይ ወድቆ ተደብድቦ በወንበዴዎች ቆስሎ የነበረውን ሰው በብዙ ዋጋ ከፍሎ አሳክሞት ቁስሉን በዘይት ቀብቶ የሚያስፈልገውን ነገር አድርጎ ህይወቱን እንዳተረፈለት እንዲሁ ደግሞ አሉ ዛሬም ደጋግ ሳምራውያን እና እግዚአብሔር እንዲጠቀምባችሁ ይሄንን ቤተሰብ እንድትታደጉ ይሄን ወንድሜን በቃ እንደገና ቆሞን ልናየው እንፈልጋለን ከወንድሞቼም ጋራ። ዛሬ እንደውም እኛ ተመርጠን ነው ትንሽ የመጣ ነው እንጂ የብዙ አገልጋዮች ወዳጅ ነው እና ይሄንን ወንድማችንን ባካችሁ አሳክሙልን ለማለት ነው። ማፊ አሁን ስላለበትም የጤና ሁኔታ ትንሽ ዘርዘር አድርገህ እስኪ ስለ ወንድማችን ነገር። ያ እንግዲህ እኔ ውዱዬን ሳቀው ወደ 15 ዓመት በላይ ነው። ያሬድዬም ተናገረው እና ከጁ በልተናል። በእውነት ሰጥቶ የማይጠግብ ሰው፣ ሰጥቶ እንዳልሰጠ አክት የማያረግ ሰው፣ የማይሰለች ሰው እና እኔ ከሁሉ ትዝ የሚለኝ ከየት ይስማ ከጓደኞቼ ይስማ ከምን ይስማ አላቅም። እኔ ፋሲካ ተቸገርኩ በጣም። ሰው ሁሉ ፋሲካ ሲያከብር እኔ አንድ ዶሮ ማርደው አጣሁ። አገልጋይ ሆኜ ማለት ነው። እየዞርኩ እያገለገልኩ ሁሉ ሰው እያወቀኝ ዓለም ሁሉ እያወቀኝ ዶሮ ማርደው አጣሁ። ቲጂ በማመልከው በእግዚአብሔር ፊት እና አሁን ስለ ውዱ ቸር ነው ደግ ነው ይሄን ብቻ አይደለም። ዛሬ ሰው አንዴ ከሰጠሽም ደጋሚ ላይ ያይሽ ይችላል። ውዱ ግን እስከዚህች ቀን ድረስ አብሮ ነው ያለው። እኔ በዛ በረሃብ ዘመን ላይ በእኔ በተጨነኩበት ሰዓት ላይ በህይወቴ ያደረገውን ነገር ለያሬዶ አድርጓል፣ ለወርቅሻም አድርጓል። ለኔ ግን ካረገውና እኔ በእውነት ዛሬ ራሱ ስለሱ ሳስብ እንደው የቅዱሳንን ፈጣን እርዳታ አስቸኳይ የሆነ እርዳታ እኛም ደግሞ ጸጣንል። ዛሬ ደግሞ እኛም ካለን ደግሞ ያሬድዬም ይሰጣል፣ እኔም እሰጣለሁ፣ ወርቅዬም ይሰጣል። ብዙ ቅዱሳኖች አገልጋዮች አሉ ከሱ እየበሉ ከሱ እየጠጡ እና ማን ይንገረው አላቅም። ያቺ ፋሲካ እኔ ዶሮ ማርዶ ይለኝ እና ከአንዱ ጓደኛዬ እንግዲህ ሰምቷል እና የዕለት ዕለት የፋሲካ ጠዋት በር ይንቋቋል። በር ሲንቋቋት ይሄው በማመልከው በእግዚአብሔር ፊት ውዱ ነው ሙሉ መደብ ስጋ ቅርጫ ይዞ የዕለት ዕለት ነው እንግዲህ የፋሲካ ዕለት እሱ አሁን ከልጆቹ ጋር በበዓል ማክበር አልነበረበትም። የዕለት ዕለት ሙሉ መደብ ቅርጫ በኩርቱ ፌስታል ሞልቶ የኔን በር ያንኳኳል እና እንዲህ አይነት ደግ ሰው ገባሽ፣ እንዲህ አይነት ለአገልጋይ የሚቆም ሰው ዛሬ ደግሞ ለሕክምና እንኳን የሚሆነው ነገር የለው። የ5 ልጅ አባት ነው። 2 አይኑ ይሄው ማየት አቅቶታል። ኩላሊቱ ፌል አድርጓል እና እኔ በበኩሌ በእውነት ኖሮኝ ብቻዬን ባሳከመው እኔ በእውነት ግን የለኝ ይላርክ በትንሹ $60,000 በላይ ያስፈልጋል። ስለዚህ በዓለም ዙሪያ ይሄንን የምታዩ ሰዎች እንደ ሆዳቸውም እንዳይጨክን
እኛን ስለረዳ ጌታ ኢየሱስ ሲናገር ተጠምቼ መቼ አጠጣችሁኛል፣ ተርቤ መቼ አበላችሁኛል። ኢየሱስ ነው ይሄን ያለው ትጂዬ። እና ከናንተ መካከል ደግሞ ለአንዱ ያረገ ለኔ እንዳረገ ነው አለ። ስለዚህ ይሄን ክሬዲት እግዚአብሔርን ብላችሁ ውዱን ላታውቁት ትችላላችሁ። ግን ያሬድዬም በዩ እኔም በዩ ወርቅዬም በዩ ደግሞ ብዙ አገልጋዮች፣ ብዙ ሰባኪዎች፣ ብዙ መዘምራን ከእጁ በልተናል። በቃ ማንክደው እውነት ነው። አንዴ አይደለም ደግሞ። ስለዚህ እንደው ስለምንም ብላችሁ አይደለም፣ እኛ ማስታወቂያ እየሰራንም አይደለም። እና ባካችሁን በእግዚአብሔር ርራይ ለምናችኋለሁ። ፈጣን የሆነ የእናንተን እርዳታ እንሻለን። እኛም ደግሞ እናንተ ረዳችሁ ብለን የሆነ ነገር ለማድረግ አይደለም፣ እኛም አብረናችሁ ከእናንተ ጋር እንቆማለን። ስለዚህ ውዱ ማለት እንግዲህ ይሄ ነው። ዛሬ ደግሞ በሳምንት 3 ጊዜ ራሱ ዳያሊሲስ የሚያደርግበት ራሱ የለውም። 3 ቀን በሳምንት ዳያሊሲስ ያደርጋል። ለአንድ ጊዜ ሜቢ 6000 7000 ሊሆን ይችላል። ስለዚህ ሚስቱ ደግሞ ደስ የሚለው ነገር ኩላሊቷን ለመስጠት ሬዲ ነች። አንድ ኩላሊት ለመስጠት ዝግጁ ነች። ስለዚህ ሁሉን ነገር እግዚአብሔር አመቻችቶለታል ውዱ። አሁን የቀረው ምንድነው? የሕክምና ፊው ብቻ። ያንን ደግሞ ቅዱሳን በዓለም ያላችሁ መዝሙር 20 ላይ ሲናገር የእግዚአብሔር ቃል እግዚአብሔር በመከራ ቀን ይስማ ይላል። እና በመከራችን ቀን እግዚአብሔርን ይሰማናል አምናለሁ። እኔም ታምሜ አውቃለሁ። እና በእግዚአብሔር ላይ ለመናችኋለሁ። ተባረኩልኝ። እንደው እንዳታሳፍሩን ፈጣን የሆነ እርምጃ አክሽን እንድታረጉልን በእግዚአብሔር ፍቅር በእግዚአብሔር ላይ ለመናችኋለሁ። ተባረኩልኝ። እወዳችኋለሁ። አንድ መዝሙር አለች፣ የተጣለውን የሚያነሳ ያዘነውን የሚያጽናና ማናለ እንደ ጌታ ማናለ ኧረ እንደ ጌታ ማናለ እንደ ጌታ ማናለ ኧረ እንደ ጌታ ዛሬን አቅርበ ነገን ራቅ ወረትን አታውቅ ሰው አይደለ አትልም ፈቅ ያንተስ ተለየብኝ ከኔ አትልም ፈቅ። ስለዚህ በእግዚአብሔር ርኅራኄ ለምናችኋለሁ። ሁላችሁም እጃችሁ እንድትዘረጉ ተባረኩ። እወዳችኋለሁ። ወርቄ አሜን። በጣም እሱኔ አስለቅሰው አልቅሰው እኛንም በእርግጥ ውድሻ ነው የምንለው ሁላችንም እኛ ሶስታችን ቀረብን እንጂ ከጎኔ ቆመዋል እንዲህ ነው የሚል ሰው ቢቀርብ አያልቅም። የውዱ በጣም የምንወደው የሁላችን ቤተሰብ የሆነ ወንድም ነው። የማረሳው አንድ ጊዜ እሱ እኔ ያንን እንደማውቅ የሚያውቅ አይመስለኝም። አንድ ቸርች ሲሄድ ያ ቸርች ጊዜያዊ አይነት አዳራሽ ነገር ሰርተዋል፣ ግን ወንበር አልነበረውም፣ በሚገባ ወንበር አልነበረውም እና ቆንጆ ወንበር ከፊት ጀምሮ ገንዘብ ሲያገኝ እየገዛ የሆነ ቀይ ሆኖ በዙሪያው እንደዚህ ወርቅ ቅብ አይነት የሆነውን ወንበር ለቸርቹ ይገዛል እና ገንዘብ ሲያጠና የሆነ አሁን ገብተን ስናይ ያንን ነገር እኔ ከሌሎች ነው ያወቅኩት እና የቸርቹን ወንበር አሁን 20 ይገዛል፣ ቀጥሎ ደግሞ 15 ይገዛል፣ ቀጥሎ እንደገና 20 ይገዛል እና እሞላለሁ ብሎ ነው ያንን የላስቲክ ወንበር አውጥቼ በእንደዚህ አይነት ቆንጆ ወንበር ቸርቹን እሞላለሁ ብሎ ነው እየገዛ የነበረውና እጁ አጥሮ ይነጫነጫል ማለት በቃ እሱ ከፊት እስከ ኋላ ድረስ በዛ ቆንጆ ወንበር ቸርቹን መሙላት ነው የፈለገው እና እስከ ግማሽ ድረስ እየገዛ እስከ ግማሽ ድረስ መጥቷል እና ቆይ እንዴት ነው ከየት አግኝቼ ነው
መቼ ነው የምሞላው ምናምን አሁንም የሚል ቁጭት ውስጥ ነው እሱ እና ማብላት መርዳት ቢባል ከሰዎች ጎን መቆም ቢባል አንዳንድ ጊዜ ምግብ ቤት ውስጥ ገብተን አሁን እንደዚህ ሰዎች በልተን ከሆነ የሆነ ቦታ ካለ የግድ መጥቶ ሰላም ምናምን ላይለን ይችላል ወይ ከኛ ጋር ላይጫወት ይችላል ከሰው እንደዚህ ግን ምን በቃ ሂሳብ ከፍሎ ሄደዋል እንደዚህ አይነት በጣም በቅንነት የእግዚአብሔርን ሕዝብ ቤተክርስቲያንንም የእግዚአብሔርንም አገልጋዮች ሲያገለግል የኖረው እንደምነው ውድሻን አሁን በገጠመው በዚህ ወንድሞቼ በገለጹት ችግር ከሀገር ውጪ ነው ሕክምናውን ሄዶ ማግኘት የሚችለው $60,000 በላይ ነው የሚፈልገው ያንን ደግሞ ቅዱሳን ከተረባረብን በአስቸኳይ ልንደርስለት እንችላለን እና እንደ አገልጋይ የእርሱ ጉዳይ ለኛ በዓለም ዙሪያ ላለን ኢትዮጵያውያንና ኤርትራውያን ክርስቲያኖች በጎ ልብ ላላቸው ወገኖች ሁሉ ክርስቲያንም ላልሆንን ጭምር የአንድን ሰው እንደዚህ መልካም ሰው ማትረፍ የኛ ትንሽ ድጋፍ ማትረፍ የሚችል ለቤተሰቡ ለልጆቹ ማትረፍ የሚችል ስለሆነ ይሄንን ሕክምና ለማድረግ በአስቸኳይ እያንዳንዱ አማኝ እያንዳንዱ ይሄን ነገር የሰማ የደረሰው ሰው ሁሉ እንዲረባረብ ጥያቄ ለማቅረብ ነው የመጣነውና ደግሞ በየዘመኑ በየጊዜው እንደዚህ እክል የገጠማቸውን ወገኖቻችንን ስትረዱ ስታግዙ ስትደርሱ ስለምናይ ተማምነን እኛም እንደዚህ አይነት ጥያቄ ይዘን እኔ በሚዲያ መጥቻ አላቅም ግን ዛሬ ይሄንን ወንድማችንን ተረባርበን እንድናሳክመው ጥሪ ላደርግ ነው የመጣው ደግሞ ይሄንን ስቱዲዮ ፈቅደሽ አንቺም በዚህ ጉዳይ ላይ እኛ የተሰማንን ነገር ለቅዱሳን ሼር ብናረግ ስንል እንደዚህ ሁሉ ነገር አመቻችተሽ እድሉን ስላመቻቸሽ አንቺም ጌታ ኢየሱስ ይባርክሽ ለእናንተ ለቅዱሳን የሚለው ምንድነው መልካም ስራ ይሄ መልካም ስራ ነገ ፍሬውን የምታዩበት እግዚአብሔርን የምትባርኩበት እናንተም ውስጣችሁ እግዚአብሔርን ፈቃድ እግዚአብሔርን ደስታ ስለፈጸማችሁ ደስ የምትሰኙበት ነገር ነው አገልግሎት ነው የብዙዎቻችሁ አገልግሎት ነው ይሄንን አገልግሎት ለማገልገል ሁሉ ጊዜ በተጠራችሁ በተፈለጋችሁ ጊዜ ሁሉ የምትገኙ በዓለም ዙሪያ ያላችሁ ደጋግ ሰዎች እንዳላችሁ እናውቃለን አንዳንዶቻችሁን በአካል እናውቃለን ብዙ እንደዚህ አይነት የሕክምና ጉዳይ የተለያዩ urgent የሆኑ ነገሮች ብቅ ሲሉ ሁሌ ቀድማችሁ ተገኝታችሁ እጃችሁን የምትዘረጉ በዚህ አጋጣሚ እናንተንም ልባርካችሁ እግዚአብሔር ያክብራችሁ ልል ፈልጋለሁ thank you በጣም ሁላችሁ ያረጂ እንደው ትንሽ ዝርዝር ለማድረግ ለተመልካቾችም አሁን ራይት ነው ያለበትን ወንድማችን ያለበትን ሁኔታ ብትነግራቸውና ሕክምናው ሪኳየር የሚያደርጋቸው ነገሮች እንደገና ደግሞ ሰዎች በምን አይነት መልኩ ድጋፍ ማድረግ እንደሚችሉ ዝርዝር ያለ ነገር መረጃ ብትሰጠን መልካም እሺ እንግዲህ ያው ወንድማችን ውድሻ ቅድም ወንድሞቼ እንደተናገሩት ማፊም እንደተናገረ በሳምንት 3 ቀን ዳያሊሲስ ያደርጋል በጣም ከባድ ነው ራሱ በሳምንት 3 ቀን ዳያሊሲስ ያደርጋል የአይኑ ብርሃን በጣም ሲሪየስ እና አፋጣኝ እርዳታ የሚያስፈልገው ጊዜ ላይ ነው ያለው እኔ ትንሽ ከቆየ ጥሩ ላይሆን ይችላል እስከ ወዲያኛው ማለት ነው እና የኔ ራሱ አሁን በጣም ከባድ ኬዝ ላይ ነበረ ግን አሁን 100% አይኔ ያያል ደቃቅ ጽሁፍ አነባለሁ በማታ እንደዚህ እየተሽለኮልኩ መኪና አሽከረክራለሁ በጣም የሚገርም ነውና ውድሻ አሁን ያለበት በጣም አፋጣኝ እርዳታ ያስፈልገዋል አፋጣኝ እርዳታ ደግሞ በጣም የሚገርመው ከባለቤቱ ጋራ ነው የሚሄዱት ባለቤቱ አንድ ኩላሊቷን ልትሰጠው ነው ብዙ ከዚህ በኋላ ያው የገንዘቡ ነው እንጂ ችግሩ ያው መስመሩ ሁሉ አለ ሄዶ የሚታከምበት ላይኑ የት እንደሚሄድ ምናምን እናውቃለን እና እንደው ፈጣን የሆነ የሰዎችን እርዳታ ለማድረግ ነው የመጣ ነው እንዴ በቅርብ ጊዜ አንድ የሆነች መዝሙር ዘምሬያለሁኝ እሷ መዝሙር ላይ አንድ የኔን
የዛን ጊዜ የዛሬ 5 ዓመት የነበረችዋን ፓርት የሚያስታውሰኝ እሱን እያሰብኩኝ እኔ ራሴ ሳግም ይዘኝ እንባ የሚተናነቀኝ ምን ይላል የሌሊቱ ርዝመት መስሎኝ የማይነጋ የፈተናው ብዛት እምነቴን ሊያናጋ ትጥቄ ሲላላብኝ መራመድ ሲያቅተኝ ምረት ቸርነትህ እንደገና ቆመኝ ይላል እና እኔ መራመድ ባልቻልኩበት ጊዜ ትጥቄ ላልቶ ለወድቅ ባልኩበት ጊዜ የናንተ ደጋግ ወንድሞቼና እህቶቼ በዓለም ዙሪያ ያላችሁ በጸሎትና በገንዘብ ከኔ ጎን የቆማችሁ ይኸው ዛሬ እኔ የጸሎት መልሶኝ ቆሜያለሁ እኔ ቆሜያለሁ እና ቆምኩ እንደገና ይላል መዝሙሩ ምናልባት ዩቲዩብ ላይ ገብታችሁ ይዩት ቆምኩ እንደገና ነው የሚለው ርዕሱ ራሱና ወንድማችን ቆሞ እንደገና እንደኔ ቆሞ እንዳየው ነው የምፈልገው በእውነት እግዚአብሔር ይባርካችሁ ይሄን ስለምትተባበሩን እንደማላፍር አውቃለሁ አናፍር ማለት አናፍር በእውነት ቅዱሳን ሁሉ ጊዜ ለእንደዚህ አይነት ነገር ልባቸው ቅርብ የሆኑ ሰዎች ናቸውና የጌታ ስም የተባረከ ይሁን አሜን እንግዲህ እንጠብቃለን ይሄንን መንገዶቹስ አሁን ሰዎች ድጋፍ ማድረግ የሚችሉባቸው መንገዶችስ ምንድን ናቸው መንገዶቹ ጎፈንድሚ ተከፍቷል ኦሬዲ ጎፈንድሚውን ፖስት እናረጋለን ጎፈንድሚው አለ እዚህ ደግሞ በኢትዮጵያ ባንኮች የተከፈቱ በወንድማችን ውድነት ወልቻ ስም የተከፈቱ የባንክ አካውንቶች አሉ እነሱንም አንድ ላይ ያያይዘን ፖስት እናረጋለን በካሻፕ በዜል እና ደግሞ የጎፈንድሚው አካውንት አንድ ላይ ሆኖ ፖስት ይደረጋል በዚህ መጠቀም ትችላላችሁ ቅዱሳን እግዚአብሔር ይባርካችሁ አስቀድመን እንባርካችኋለን አሜን እግዚአብሔር ይባርካችሁ ትውልዳችሁን ይባርክ የዘመናችሁ ቁጥር ሙሉ ይሁን አሜን እግዚአብሔር በመከራ ጊዜ ይስማችሁ አሜን ይሄንን ነው የምንለው ተባረኩልን አሜን አፊ የምትጨምረው ነገር አለ እኔ እንኳን ወርቅዬም ያሬዱም የረሱት ነገር አለ ውድዬ አንዴ መኪና ገዛ እኛ ደግሞ እግረኞች ነን እግረኞች በቃና እኔም አምጣለሁ ያን መኪና ምናምን ያሬዱንና ደግሞ ወርቅዬን አንድ ቀን ገጠር ይዟቸው ሄደ አገልግሎት ሲሄዱ እና እርሻ ውስጥ ሁሉ ገቡ በቃ መንገድ ስተው እና ውድዬ ይሄን ያህል ደግ ነው ቲጂዬ እኔ በእውነት ቃላት የለኝ አዲስ መኪና 00 መኪና ገዝቶ እንኳን ይሄው ከኛ ጋር ገጠር ነው ውሎ አገልግሎት ከዛ ይሄዳል በቃ ምንም ወደ ኋላ ማይል ደግና የደግ መጨረሻ ልጅ ነው እና በቃ ቅዱሳኖች እንዲነሱልን ቲጂዬ አንቺም ባርኪያቸው በእውነት እና ፈጣን የሆነ መልስ ነው የምንፈልገው because አሁን ዳያሊሲስ ለማድረግ ራሱ በሳምንት ከ15 እና ከ20 ሺህ ብር በላይ ነው የሚያወጣው ያ እንኳን ከባድ ነው በቃ አሁን እጃችን በቃ አጥሯል ደክመናል እና አሁን ቶሎ ብሎ ሄዶ ንቅለ ተከላውን አርጎልን እግዚአብሔር ደግሞ ስላዘጋጀለት ነው ቲጂዬ ባለቤቱ በቃ ይኸው ሰጠች አንድ ኩላሊት ማን ይሰጣል በዚህ ዘመን ማንንም አይሰጥም ስለዚህ እግዚአብሔር ግን ሁሉን አዘጋጅቶለት አሁን ሳንቲም ስለሌለ ነው በቃ በድፍረት በዚህ ህዝብ ፊት እየለመነን ያለ ነውና በቃ ፈጣን የሆነ መልስ አይ ቲንክ ቲጂ አንቺም አሁን ፖስት ታረጊልን እዛ ላይ የቲጂ ኦፊሻል ቻናል ላይ ዩቲዩብ ላይ ጎፈንድሚዩንም ሁሉንም ነገር ስለምታገኙት ቶሎ ብለን እንደ ፈጣን የሆነ መልሳችሁን እንጠብቃለን አብረን ደግሞ እግዚአብሔርን የምናመሰግንበት ቀን ቅርብ ነው አሜን ተባረኩልን በእውነት እንወዳችኋለን ተባረኩ አሜን አሜን እንደዚህ የመጣንበት አንዱ ምክንያት እንደዚህ ያለው በጎ ስራ የቅዱሳንን ልብ ሊያደክሙ የሚችሉ ብዙ ማጭበርበር ብዙ ማታለል አለ በዚህ ዘመን አዎ በዚህ ምክንያት በእግዚአብሔር ፊት በአካልኛ መተን ይህን ታመሙን ወንድም ቤተሰቡን የህይወት ዘመን ልፋቱን አገልግሎቱን ስለምናውቅ ደግሞ ይሄ ህክምና አሁን መሰጠት የሚችል ህክምና ነው ልናድነው ልናተርፈው እንችላለን ተባብረን እኛ የምንሰጠው ነገር ተጠራቅሞ ብዙ ነው ለሱ እሱ እንደዚህ ሚዲያ ላይ ቀርበን እኛን ለምን ስንል ተውት ነው እናስቸግር ባካችሁ ይቅርብን
ነበር ደጋግሞ የሚለው። በግፊት ነው ወደዚህም የመጣ ነው እንጂ እንደዚህም እንዳይመጣ በቃ ብዙ ሲከላከልን ነው የቆየው። አንድ ዘማሪ ጸጋዬ የሚባል ወንድም አለ። አሁን በመሃላችን ሌላ ፌቡ የምትባል እህት አለች። እነሱ እየገፋፉ በቃ በብዙ ነው ወደዚህ የመጣው እንጂ ይቅርብን ብሎ በቃ እሱ ራሱ ይሄ ሕክምና እንደዚህ ቶሎ ለማድረግ ያለበት ሁኔታ አሳስቦን ባስገዳጅ ሁኔታ መጣን እንጂ በቃ ተውት ዋካችሁ ተውት እያለ እንደዚሁ ቅዱሳን ፊት ከሚቀርብ እንደዚህ ልመና ከሚደረግ ሚል ነገር ነበረውና ይሄንን ወንድም የእግዚአብሔር ሕዝብ መልካም ነገር አድርጎ እግዚአብሔርንም አክብሮ ይሄንንም ቤተሰብ አስደስቶ እኛንም አስደስቶ ማሳከም እንድንችል ዛሬ እንግዲህ በብዙ ደስታ በእውነት በብዙ ደግሞ ይሄ ሁሉ ነገር እንደዚህ ስናስብ ራሱ ቅዱሳን ይሄንን መልካም ነገር አድርገው ለምስጋና ቴንኪው ልንል ደግሞ በቅርብ እንመጣለን። እግዚአብሔርን በሁሉ ነገር አያሳፍረንም ብለን የመጣ ነው። ጌታ ኢየሱስ አብዝቶ ይባርካቸው። አሜን አሜን። ታዲያ ወገን ለወገን ደራሽ ነውና ቅዱሳን ሁሉ በቻላችሁት መጠን እንድታግዙ ስንል እኛም በሚዲያችን ስም ጥሪን ማስተላለፍ ወደድን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ